ምንድነው? በቃ ረዱ፣ እኔ ከዚህ በላይ አልቻልኩም። እኔ ማለት ምንድነው? በቃ ረዱ፣ እኔ ከዚህ በላይ አልቻልኩም። እኔ ማለት እሱ ማለት ራይት መሆን ይፈልጋል። ስለዚህ ስፖርት እየሰራ ነው። ምን ስፖርት እንዴ? ደማሞ ደጀሻለሁ ፍቅሬ ተጨንቄያለሁ አካል ፍቅርሽ አለብኝ ቁብ ተያትቅሬብኝ ሄሎ፣ እነዛ ሁለት ወጣቶች ተያዙ። ኧረ አለቃ ደርሰንባቸው ነበር ግን አመለጡን። ይኸውልህ አንተ ማትረባ ድጋሚ እኔ ጋር ባዶ እጅህን ብትመጣ አናትን ለሁለት ነው የምከፍልህ። እሺ አለቃ፣ አሁን ምን እናድርግ? ይኸውልህ አንተ ደደብ፣ እንድትጠይቀኝ ሳይሆን እንድትሰራ ነው የቀጠርኩ። ስለዚህ ባለ ደብዳቤውን በፍጥነት አምጣልኝ። ይኸውልህ እንቁላል ለመስራት እንቁላሉን መስበር ይኖርባል። ታሪክ ለመስራት ደግሞ ፍርሃትን መስበር አለብን። ቆምንበት ቦታ ቆሚያንቺን አስባለው ቁጭ ብለን ረዱ፣ ደብዳቤ እኮ አለሽ። በሰላም ነው ያልጠየቅሽኝ? አቡሻ ከዚህ በኋላ ይሄን ደብዳቤ አልፈልገውም። ምን ማለት ነው አልፈልገውም ማለት? ከልብሽ ነው? አቡሻ ከዚህ በላይ መታገስ አልችልም። አንዳንዴ መሮጥ ብቻ ሳይሆን መጠበቅም ይደክማል። ሸጋ ልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች። ግን ረዱ፣ ሁሉም ነገር እኮ መጨረሻ አለው። ይህን ሁሉ ጊዜ ታግዘሽ እንደዚህ ተስፋ መቁረጥሽ ምንም ደስ አላለኝም። አቡሻ በጣም ነው እየተጎዳ ያለሁት። ሴት ነኝ። ሁሉም ነገር ማለፉ አይቀርም። እኔ ከዚህ በላይ መታገስ አልችልም። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ታዘብኩት ይሄን ምድር አፋጩን ጊዜ ሲመር ሸርተታለ ጎኔ ምከብለው ቦጃይ መምሰል እንዳልተጎዳው አቡሻ፣ ረዱ ምን ሆና ነው እንዴ? ለምንድን ያለቀሰችው? ደሞስ እሺ፣ ለምንድን ነው ደብዳቤውን ያልወሰደችው? ከዚህ በኋላ እንኳን ደብዳቤውን የምትወስድ አይመስለኝም። ምን ማለት ነው? ተስፋ እየቆረጠች ነው። ከዚህ በኋላ ደብዳቤውን መውሰድ አልፈልግም፣ መጠበቅም ሰልችቶኛል ብላኝ ነው ሄደችው። አያ አቡሻ፣ ባለፈው ለነግራት ስል ባታስቆሜ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አማን፣ ባለፈው ማንነትን ነግራት ቢሆን ኖሮ ይሄኔ እኔም አንተም በህይወት አንኖርም ነበር። እንዴት? ፒካቹ ማለት ክፉና አውሬ የሆነ ሰው ነው።
ማንነትን ከነገርካት እኔንም አንተንም እንደሚገለን አስጠንቅቆ ነው የነገረኝ። ለዛ ነው ያስቆምኩ። ወይኔ በፈጣሪ ምን ውስጥ ነው የገባሁት? ይኸውልህ አንድ መፍትሄ ግን አለ። ምን? እሺ ግን የሚሳካ ይመስላል? እርግጠኛ ነኝ። አሁ በደንብ ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናል ለነስ በህይወቴ። ሰማይ ቡራ ምንድን ነው? ረዱ ሰፈር ከሆነ አዲስ ሰው ጋር ስትሄድ ነበር አሉ። ማን ነው? እኔ እንጃ ብቻ ሲስማትም ነበር አሉ። አረ ቡራ በሚካኤል እኔ አይደለሁም እኮ የሳምኳት። ትሰማኛለህ? ይህን የውሻ ልጅ በፍጥነት አድራሻው እንድታመጣልኝ። አረ ቡራ የት ብዬ ነው የማገኘው? እኔ እሱ አይገባኝም። ጥፋውን ከፊቴ። ድንገት ባጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ሄሎ ሄሎ፣ ሰላም ነው? ደህና። ማን ልበል? አማን ነኝ። ኦ አንተ ነህ እንዴ? አዎ ራሴው ነኝ። ሌላ ማን ይሆናል ብለሽ ነው? ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍት የለው ፋታ ዛሬም ያገሳቴ ካለሽበት ቦታ በአካል ድረሽልኝ በትዝታሽ። እሺ ደህና እደር። ሄሎ፣ ትሰማኛለህ? አንተ ውሻ ልጅ ከረዶ አጠገብ በፍጥነት ማጥረቅ ከሆነ ግንባርን ብዬ ነው ምደፋ። ማን ልበል? ድጋሚ ከሷ ጋር ባይ ምንድን ነው? ምን አልከኝ? አማ ሄሎ ቦስ። እንዴት ነው አማ? ደህና ነኝ ቦስ። ይኸውልህ አማ ከስተማር እየበዛ ስለሆነ በፍጥነት ስራ እንድትጀምር እፈልጋለሁ። እሺ ስትጠብቅሽ ከአቡነ ጴጥሮስ ከፍ ብዬ አራዳ ጊዮርጊስ ናሰለችም እስክትመጪ መጠበቁን መዘግየትሽ አባሰብኝ መናፈቁን የአይኔ ማረፊያ ነይልኝ ያንቺ ምርኮኛ ኮነኝ። ይኸውልሽ አንቺ ሴት መልክ አለኝ ብለሽ አትኩሪ። መልክሽ የጠፋለት ከቤትም መውጣት ይከብድሻል። አለኝ ብለሽ አትኩሪ፣ አጣው ብለሽ አትፍሪ። የሁሉም ፈጣሪ እግዚአብሔር ነውና። አቡሻ እንዴት ነው? አለሁልሽ ረዱ። ዛሬ ደግሞ እንዴት ነው? እንደ ጧቷ ፀሐይ ፍልቅልቅ ብለሽ ነው የመጣሽው። እንደንጋት ጀንበር ፈገግ ያለው ፊት ብዙ ኮከቦችን መሰሉ አይኖች አትኩሬ ባያቸው አኩረው ያዩ። ምንድን ነው ረዱ? አረ ምንም። ምንድን ነው ንገሪኝ፣ ችግር የለውም። ደብዳቤ አለኝ እንዴ?
ምነው በትዝታ ሁሌ እንደምመኝ አቡሻ መልስልኛ። የለሽም ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም እምብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ አጣራልኝ ያልኩን ነገር አጣራልኝ። አረ ቡራ ወፍ ሰውየውን አላገኙትም። ደሞ እድሜዋ ረጅም ነው። ስናነሳም መጣች። ፊትሽን ጥለሽዋል። በሰላም ነው? አውሪኝ እንጂ ያናገርኩሽ አይደል እንዴ? ምንድነው የፈለከው? ይሄ የፈለገህን ነገር አለ ማለት እኔ ደክሞኛል፣ ሁሉም ነገር ሰልችቶኛል። በቃ ተውኝ። መስለኝ ነበር ድሮ ፍቅሬ ገራገር መስለኝ ነበር ድሮ ፍቅሬ ገራገር አፌን ፈታሁ ገና ስላንተ ስናገር። እና መታ ነበር እያልከኝ ነው? ከመምጣትም በላይ ደብዳቤውን መታ ጠይቃ ነበር እያልኩ ነው። ወይኔ አማን፣ ይኸውልህ በዚህ ደብዳቤ ዙሪያ ካሁን በኋላ ምንም ነገር ማድረግ የለብንም። ማለትማ ደብዳቤ የሚባል ከዚህ በኋላ ለሷ መስጠት የለብንም። ኧረ አቡሻ ግን የሚባል ነገር የለም። እንደዚህ የምታደርግ ከሆነ ሁሉንም ኃላፊነት ወስጄ ባለ ደብዳቤው አንተ እንደሆንክ እነግራታለሁ። ቀን የሰጠው ለታ ቅል ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃል ወይ ፎክሮ አገኘሽኝ እንጂ ትሰማኛለህ? ሁሌ ጥፋት እያጠፋችሁ ይቅር ስንላችሁ ጅል ሆነን ሳይሆን ትዕግስታችን በዝቶ ነው። ወይኔ ዛሬማ አመለጠን። እንዲህ እንደተጫወተብንም አይቀርም። የያዝነው ቀን ግን ካፈር ነው እንደባልቀው። እገለዋለሁ። አይኮንም ሄሎ። አቤት። በአሁኑ አመልጠኛል። ድጋሚ ሳገኘ ግን ስጋን በጣጥሼ ላሞራ ነው የምሰጥልህ። ቆይ ከኔ ምንድነው የምትፈልገው? በጣም ጥሩ ትንሹ ልጅ፣ ካንተ ምን እንደምፈልግ ታውቃለህ? ባውቅ ምን እንደሆነ ጠይቀዋለሁ። እሺ ምንድነው? ረዴት የተባለች ሴት አጠገብ እንድትደርስ አልፈልግም። ቆይ ለምን? ምክንያቱም ረዴትን በጣም አፈቅራታለሁ። ምን? አዎ፣ ድጋሚ ከሷ አጠገብ ካገኘው እደፋለሁ።
ተስለሻል እንዴ ከዓይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ እንዲያማን ወይኔ ተበላው። አላየውሽም ለማለት ነው? አዎ የሆነች ሀሳብ ውስጥ ሆኜ አላየውሽም። በጣም ይቅርታ። ችግር የለውም። ብታይንም ጭንቅ ብሎኛል ሰሞኑን። ምን ሆንሽ? እኔ እንጃ አለ አይደል አንዳንዴ ዝም ብሎ የሚጨንቅ ነገር። እሱማው እና የሆነ ቦታ እየሄድኩ ነበር። አብረን ብንሄድ ደስ ይለኛል። አይ እኔ እንኳን ይለፈኝ። እኔ የሆነ ቦታ እንሂድ ስትለኝ እምቢ ብዬ አውቃለሁ። ወይኔ አማን ሞትኩ በቃ። ምን አልከኝ? አረ ምን በቃ እንሂድ። እሺ ወይኔ ቡራ ማንንም እንደዚህ ተጫውቶብኝ አያውቅም። በቃ ቡራ ተረጋጋ። ተረጋጋት በላይ እባክህ። እሺ አሁን ምን ማድረግ እንዳለብን ብንመካከር አይሻልም? ምንም የምንነጋገርበት ነገር የለም። እንዴ ማለትማ ሳገኘው እገለዋለሁ። በስመ አብ ወልደ መንፈስ ቅዱስ። የምርህን ነው? አዎ እኔ በሷ ቀልድ አላውቅም እኮ። ታዲያ እሷና እሱን የምናዳረቅበት ሌላ መንገድ ብንፈልግ አይሻልም? ከመግደል ውጪ ሌላ ምንም አይነት መብት የለም። እኔ ግን ይሄ ነገር በጣም እያስፈራኝ ነው። መውደዴ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም አማን ወይ የት ሄድክ? አራለው ፈገግታሽ እኮ መስጦኝ ነው። የእውነት ቢሆን ጥሩ ነበር። ምኑ? ፈገግታዬ ነው። የውሸት መሳቅ ደግሞ ይቻላል እንዴ? አዎ ልብህ እየታመመ ጥርስ ፈገግ ይላል። የውስጥህንም ፊት ላይ ባለው ፈገግታ ትደብቀዋለህ። የሚያሳዝነው ነገር ያልታመመ ሰው ህመምን ሊረዳው አይችልም። ግን ሁሉም ህመም እኮ መድኃኒት አለው። የውስጥ ህመም ቢድን እንኳን በባለፈው ህመም ትታመማለህ። ምንም የምትወሪው ነገር እኮ እየገባኝ አይደለም። ልክ ነህ። እንደኔ ካልታመምክ ህመሜ ሊገባህ አይችልም። እርግጠኛ ነኝ እነዚህ ሰዎች አማንን ፈልገው መሆን አለበት። አማኔት ነህ። አባ። አቤት። አንዴ ስልክ አስደውለኝ። እኔ አመሰግናለሁ። ላንቺ ብላኝ እንጂ አልላ